ወላ አንተ ያ ረሱላላህ አሏቸው። እንዴ በአንተም ላይ አለ ማለት ነው ሲሏቸው፣ ኢላ ወላ አና አሉ። አዎ በእኔም ላይ ቢሆን ኢላ አነላህ አዓነኒ ዐለይሂ ፈአስለም አሉ። ነገር ግን አላህ እኔም በእርሱ ላይ አግዞኛል፣ ለእኔ እጅ ሰጥቷል አሉ። ፈላ የእሙሩኒ ኢላ ብልኸይር፣ እኔን በጥፋት ሊያዘኝ አይችልም ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። በእርሳቸው ላይ ስልጣን እንደሚኖረው ተደርጓል። በሁሉም ሰው ላይ አለ ሲባል ግን እዚህ ቦታ ላይ በእኛ በሰውነታችን ውስጥ አለ ማለት አይደለም። እኛን ለመወስወስ ይጋረጣል ማለት ነው። ያ በኒ አደም ላ የፍቲነነኩም ሸይጣን ከማ አኽረጀ አበወይኩም ሚነል ጀነ የንዚዑ ዐንሁማ ሊባሰሁማ ሊዩሪየሁማ ሰውአቲሂማ ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም። የራሱ የሆነ ስፍራና ቦታ አለው። ከዚያ በኋላ አንተን ይወሰውስሃል፣ ይጎተጉታል። ልክ ኃጢአትን ሊያሰራህ የሚፈልግ ሊወሰውስህ የሚፈልግ የሰው ዘር መጥቶ በፊትህ እንደሚወሰውስህ ልዩነቱ ምንድነው? የእነሱን በማትሰማው መልኩ በልብህ ላይ ነው ወስወሳውን የሚጥሉት ጅኖች። የሰው ኃጢአተኛ ግን አንተን ሲወሰውስህ እያየኸው እየሰማኸው ነው። ከፊትህ መጥቶ ና ጠጣና ጭስ እንቃም የሚል እንትንስ እነ ሸይጣን ያጅሪ ምንም ያለማ መጅረድ ደምስ እሱም ከወስወሳ አንጻር ነው እንጂ ሰውነት ውስጥ በእኛ ውስጥ የለም። የራሱ የሆነ አካል አለው። ጅን የራሱ የሆነ አካል እስካለ ድረስ በደማችን ውስጥ ይንቀሳቀሳል ሲባል ጊዜ እንደ ውስወሳው እዛ ድረስ ተጽዕኖ ያደርጋል ማለት ነው እንጂ የራሱ የሆነ አካል አለው። ከእሳት ነው የተፈጠሩት። ከእኛ ጋር ብዙም አይገናኝም። ግን እኛ ጋር የሚያገናኛቸው ውስወሳ ብቻ ነው፣ ጎታ ብቻ ነው። ፈወስወሰ ለሁመ ሸይጣን ይላል። ሰይጣን እነርሱን ጎተጎታቸው ይላል። ያን ወሁወ ኢልቃእ ዐላ ቀልብ በኒ አደም፣ በአደም ልጆች ልብ ላይ ጉትጎታን መወርወር ነው ስራቸው እንጂ እኛ ጋር ውስጥ እንትን ብለው ማለት አይደለም። ባረከላሁ ፊክ። የመጨረሻ ጥያቄ፣ በፊት ይሄ ጅን የሚባለው ነገር ሲህር የሚባለው ነገር አይበዛም ነበር። ለምንድን ነው ሆነ የበዛው? አይነናስ በዛ፣ ጅንን በዛ፣ ሲህርን በዛ። በሰው ተኸይሎ ነው በሰው ኺያል ነው ወይንስ ምንድን ነው? ይሄ ነገር ነው ጥንቁላ በዝቶ ነው? በድሮ ጊዜ ጀምሮ አለ። ከድሮ ጊዜ ጀምሮ አለ። ያው አሁን ትውልድ በበዛ ቁጥር በዛው ልክ ደግሞ እነዚህ ጠንቋዮቹ እየበዙ ይሄዳሉ። ሰው ኢማኑ እየደከመ ሲሄድ ወደ ጥንቆላ ስራ፣ ወደ ኃጢአት መሄዱም በጣም እየበዛ ይሄዳል። በዚህ አንጻር ነው ሰዎች እምነታቸው ሲጠናከር ጊዜ ኃጢአቶች ይቀንሳሉ። ሰዎች እምነታቸው ሲዳከም ጊዜ በትውልድ መካከል ኃጢአቶች እየጨመሩ ይሄዳሉ እና ለዚያ ነው የበዛ። አይዋ ባረከላሁ ፊክ ጀዛከላሁ ኸይረን። አላህ ይስሊ አምረክ ኢንሻአላህ። እና አዘጅረንም ኢንሻአላህ እመጣለሁ ኢንሻአላህ። የሆነ ጊዜ በየ6 ወሩ እመጣለሁ ኢንሻአላህ። ተስማምተን ነው ኢትዮጵያ ተስማምቷል። ማሻአላህ የሆነ ምስጢርም አለኛ ማናውቁ ምንም ደስ ይላል። ማሻአላህ። ግን እኮ አብዛኛው ወንድሞች ያው አንድ ጊዜ አረብ ሀገር ለምዶ እኮ ኢትዮጵያ መኖር ይከብዳቸዋል። ይከብዳል። እኔ ደግሞ እዚያ ቆየሁኝና 5 ዓመት ሁላ ቆየሁ። አሁን አንተ ምናልባት 2 ዓመት ምናምን አይደል? እዚህ 2 ዓመት ነው። እኔ 5 ዓመት ቆየሁ። ያው ሀገር ቤት ይሻላል። ያው ሰላንትን ምል ከሆነ ሀገር ቤት ይሻላል። እዚህ እስኪ ደግሞ እናየውና ካልሆነ እንመጣለን ኢንሻአላህ። ግን ወደ አዲስ አበባ አይሻልም? ግን ለዳዕዋም ለሁሉም ነገር አዲስ አበባ ይሻላል እኮ ለመኖርም። ኢንሻአላህ አዲስ አበባ እኖራለሁ። አላህ ፍቃድ፣ አላህ ያሳካል። ያው ወደዛ እንትን ብትል ይሻላል። እንደው አንተ ማለት እዚህ መምጣት የለብህም። አንተ እንደው የሆነ ነገር ተደርጎልህ በየከተማው እየዞርክ በየሀገሩ እየዞርክ እንትን ብታርግ ለአንተ የሰጠው ዳዕዋ ነው ሐቢቢ። ይሄንን ህክማ መጠቀም አለብህ እንጂ እዚህ መተህ ሰውን ማሰገድ ያው ምን ያደርጋል? እዚህ ኹጥባ አረቦች ላይ ማድረግ በእኔ አደም ምን ያደርግላቸዋል እንጂ ኢንሻአላህ ዳዕዋ አላቋርጥም። በአላህ ፍቃድ በህይወት እስካለ ድረስ ማዱምና ዐላ ቀይድ አልሐያት سندعو إلى الله عز وجل الإله القدير العظيم الذي دعا أعانك الله عليه إن شاء الله. أعانك الله عليه. الله يجزيه إن شاء الله. لا تنسانا من صالح دعائك إن شاء الله.
ኡስታዝ ጋፊን ቀባ ጥያቄ አለ እያሉኝ እዚህ ጋር በኦሮምኛ ሁሱ ለምንድን ነው ኦሮምኛ የማይማር እያሉክ ነው? አፋን ኦሮሞ እምቤኩ ወላሂ አንተ እቺማ ፐርፌክት ናት። በቃ እምቤኩ የምትለው ግን እንደምንም ሆነ ሐቂቃ ለዳዋ በደንብ ያግዛል፣ ይረዳል በደንብ ግን አማርኛ ይቀላል እንጂ ኦሮምኛ እኮ በጣም ከባድ እኮ ነው። ኦሮምኛ ለመማር በልጅነት ካልሆነ በስተቀር አብረህ ስትኖር ነው ደግሞ መሰለኝ ቀላል። እኔ በፊት አማርኛ አንድ አባ አልችልም ነበር። እኔ ከሚሴ ሲሄድ ከጅማ ወደ ከሚሴ ሲሄድ ማለት ነው እዛ ነው ያደኩትና ወላሂ ምንድነው ራሱ አላውቅም ነበር እዛ ነው ይከብዳል። እና እንደዛ ነው። ኢንሻአላህ ባረከላሁ ፊክ ኡስታዝ ጋፊን ቀባ ገናኛ። እሺ ብስ እሺ ሰላም አለይኩም ሰላም ጋፊን ቀባ አከውና ገጅራ ገለቱማ ኡመተ ከሽቲ ኡመተ ኦሮሞ አሰላሙ አለይኩም ተክለም ሰዲ አፉር ሸንጃ ተክለማ ሰዲ አፉር ሸንጃ ጄጄጆ ነው አይደለ? የኦሮሞኛ ቁጥር ነው። ወላሂ አባቴ ነው ይሄን ነገረኝ። ተክለማ ሰዲ አፉር ሸንጃ ሱራስ ኦሮሞኛ አይችልም፣ ግን ቅድመ አያቶቻችን እዚህ የደጋን ቅድመ አያቶች ኦሮሚያዎች ነበሩ ይባላል። እና ከነሱ ምናምን የቀረች ጥቂት ቅሪት ቃላቶች አሉ። እና ተክለማ ሰዲ አፉር ሸንጃ ይባላል። ቢሻን ማለት ደግሞ ውሃ ማለት ነው። ኛዱ እንብላ ማለት ነው። ኮቱ ና ማለት ነው። ጋፊን ቀባ ጥያቄ አለኝ ማለት ነው። ሌላም ነበር ኡመተ ቀሽቲ ምርጥ ህዝብ ማለት ነው። ኡመተ ቀሽቲ ሌላም ነበር ፊንፊኔ ማለት አዲስ አበባ ማለት ነው። ኦኬ ሲንጃል አዳ ሀቢቢ ሲንጃል አዳ